ማሰብ የለሽም እንዴ አንቺ? የኔ ተዝናናሽ ሶሊ ምን ሆነሻል? አሁን እኮ ስንት ሰዓት እንደሆነ አውቀሻል? የኔ ተዝናናሽ ምንም ስንት ሰዓት እንዴ? እኔ እኮ አሁን ትልቅ ልጅ ሆኛለሁ። 7 ሰዓት ከትምህርት ቤት ወደ ቤት ሳመጪ የኔ ተዝናናሽ እስከ 11 ሰዓት ትምህርት ቤት ማን ነው ጓደኛሽ? ከጓደኞችሽ ጋር ማን አለ ሌላ? ብዙ አንተ ማታውቃቸው ጓደኞች አንቺ ስትክል አላመንከኝም። መሳፍን እንዴት ተጠራጠርከኝ? በጣም ለምን ስለሱ እኔ ሶሊን እገላታለሁ ነው የምልህ። እንደዚህ አይነት ነገር ላይ ባገኛት አሁን እንደዚህ ቢሆን ነገሩ እንደዚህ አሁን ሱቅ ሄጄ እንደዚህ ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ያው ዛሬ በማትገምቱት ሰው ቤት ነው የመጣሁት። እቺ ልጅ እንዴት እዚህ ቤት መጣች ልትሉ ትችላላችሁ። እና የማታውቁ ካላችሁ በዛሬ በመሱ ቲዩብ የተገኘሁት መሳፍንት ታላቅ ወንድሜ ነው። አብዛኞቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ከዚህ በፊት ፕራንክ አድርጎኛል። በጣም ከባድ ፕራንክ ነው ያደረገኝና ያንን ፕራንክ መበቀል አለብኝ ብዬ ነው የመጣሁት። ይሄ ሳሙን ትንሽ ቪዲዮ እየሰራ አይደለም። ባለፈውም ብሩክ ነው ፕራንክ አድርጎት ምናምን ነገር ቪዲዮ እንዲሰራ ወደ እናንተ እንዲመጣ ያደረገው። መስራት ሳይፈልግ ቀርቶ ምናምን ነገር ሳይሆን ትንሽ ስላልተመቻቹት ነው። ስራ ምናምን ነገር ይሄዳል፣ ከስራ ይመጣል፣ ይደክመውና ብቻ አሉ እንትኖች ስላልተመቻቸለት ነውና እና ቤተሰቦች ትንሽ ጠፍቷል ማለት ስላልተመቸው ነው ብዙ ነገራቶች። በባለፈውም ብሩክ ነው ጠርቶ ቪዲዮ መስራት አለብህ እንደዚህ ብሎ የነገረውና ትንሽ መደንገጥ አለበት መሰለኝ። አሁንም አልተስተካከለም፣ ቪዲዮ አልሰራም እያለ ነው እና ያው ያለመመቻቸት ሁኔታ ነው። ቢያንስ ካለመመቸትም ይቅርና እኔ በደንብ እንዲመጣ አደርጋለሁ ማለት ፕራንክ ምናምን ነገር እያደረኩኝ። በባለፈው ፕራንክ አድርጎኛል። ዛሬ እኔ ፕራንክ ማደርገው በደንብ ነው ቅጥል ማደርገው። እስከ ዛሬ ድረስ እያቃጣኝ ነው። ሶሊ የሆነ ነገር አድርጊ፣ ሶሊ ምግብ ስሪ፣ ሶሊ የሆነ ነገር። እኔ እኮ በቃ እዩይልም እሱም እንደዚህ ቤት ውስጥ እያስቸገሩኝ ነውና ሁለቱንም ነው ማናደድ ያለብን ብዬ አስቤ እስኪ ከታናሽን ጀምር ብዬ ወደ መሳፍንት መጣው ማለት ነው። እና ፋሚሊዎች ትንሽ ላስደነግጠው ያሰብኩበት መንገድ ያው ይከብዳል። ከኔ የማትጠብቁት መንገድ ነው፣ ግን በቃ ፕራንክ ነው። ፕራንክ ደግሞ ጀስት እናንተ ፈታ ለማድረግ መሳፍንትንም ትንሽ ካለበት ሙድ ውስጥ እንዲወጣ ስላሰብኩኝ ነው። ፈታ በሉልኝ ቤተሰቦች። እና ከዚህ በኋላ እንዳደርገው የምትፈልጉትን ፕራንክ ኮሜንት ላይ አድርጉልኝ። እኔም ፕራንክ አድርገዋለሁ ማለት ነው። እናንተ የምትፈልጉትን ብቻ ሶሊ መሱን እንደዚህ አድርጊው በሉኝ፣ አደርግላችኋለሁ። ላደርግ ያሰብኩት ነገር የአክስቴ ልጅ አለ ማለት ከአክስቴ ልጅ ጋር መሱ በጣም ቅርብ ነው፣ ከኔ ጋርም በጣም ቅርብ ነው። እሱን ደውዬ ጠርቻለሁ፣ እየመጣ ነውና ደውዬለታለሁ። ማለት በሱ ሲሆን ነገራቶችን በደንብ ይበልጥ ያምናል። ምክንያቱም እሱ ከዚህ በፊት ቪዲዮ ላይ መጥቶ አያውቅም፣ ከዚህ በፊት ቪዲዮ ሰርቶ አያውቅም፣ ምንም ነገር ብሎ አያውቅም። መጥቷል። ፋሚሊዎች እድሜ ረጅም ነው። እንዴት ነህ? አለን እግዚአብሔር ይመስገን። አረ ምንም ቪዲዮ ትንሽ መሱ ልናናደደው ያው እንደነገርኩት ቅድም እንደተነጋገርነው ነው፣ በስልክ እንደነገርኩት ነው። መሱን ትንሽ ቅጥል ማድረግ አለብኝ ባንተ ሲሆን ያምናል ብዬ ነው። አረዳ ያሳዝንሻል። ባለፈው እንደዚህ እንድናረክሽው አሁንም ልትደግሚ ነው። እሱ ቤት ውስጥ ነው። ቤተሰቦች በደንብ ማየት አለባቸው መሱን እንዴት እንደማናደደውና እንደተነጋገርነው ነው። ያው ፋሚሊዎች ግን ከዚህ በፊት ይቅርታ ጠይቃለሁ። እንደዚህ ለማድረግ አስቤ ራሱ አላውቅም፣ ግን በቃ ማድረግ ስላለብኝ ነውና ትደውልለትና ይመጣና እንደተነጋገርነው ነው የምናደርገው። እኔ የለሁም፣ የሚፈጠረውን ነገር አብረን እናያለን። ቤተሰቦች ስልክን ይዘዋል እንዴ? በቃ ደውልለትና ይምጣ። አሁን መምጣቱ ደርሷል። ሲጀመር መምጣቱ አይቀርም። ቶሎና በጣም ፈልገናል ነው ነገር ነው። ሄሎ መስ እንዴት ነህ? አለን። እኔ የምልህ የት ነህ? አይ ለሆነ ጉዳይ ፈልጌ ነው። ወሳኝ ለሆነ ጉዳይ ነው።
አረ ሰላም ነው ፈልጌ ነው አንዴ እኔ እቤት ነኝና አንዴ በሞተር አረ ሰላም ነው ብቻ ቶሎና አንዴ ፈልጌ ነውስ መሳፍ እንዳታስጨንቀኝ በቃ ግቢ እጠብቃለሁ ቤት ቶሎና እሺ አፍጥነው እጠብቃለሁ እሺ እንግዲህ እየመጣው ነው ብሏል ቤተሰቦች ምን እንደምናደርግ አላውቅም እና ያው እንዳልኩህ ነው የምትለው በጣም ትንሽ ታስጨንቅልኛለህ ማለት ነው ቪዲዮ ላይ መጥቶ አያውቅም ከዚህ በፊት አላዛር ይባላል ቤተሰቦች እና ከዚህ በኋላ በደንብ ይመጣል ብዬ ተስፋ አደርጋለሁ እና እኔ ግን የሚመታኝ ነው የሚመስለኝ እኔ ራሱ ፈርቻለሁ መሳፍንት ነው ለዛው ማስተበቅ አሰብኩት እኔ እንጂ እሱ ጓሲል ራሱ መከራ አለ ያው ያለውን ነገር ከዚህ በፊት እንደነገርኩክ ነው አላዛር እናስደነግጠዋለን ማለት ያው ትንሽ ድብርት ውስጥ ገብቷል እንዳልኩክ እና ከዛ ድብርት ውስጥ እናወጣውና እንዲህ ጭንቀት እናደርገውና እንዲደሰት እናደርጋለን ፋሚሊዎቻችንም ይደሰታሉ ብዬ ተስፋ አደርጋለሁ ያሰብኩት ሐሳብ አላዛር በደንብ ላብራራልህ አሁን ከመጣ በኋላ ያው ሶሊ እንደዚህ መጥፎ ልጅ እንደሆነች አላወኩም ነበርና ብለ ትነግረዋለህ ማለት ያኔ መጥፎኛ አይደለም ቤተሰቦች ግን በጣም ተበላሽታለች ክላስ እየገባች አይደለም ዛሬ ጧት ከወጣች ጓደኞቿ ጋር ስደውል ክላስ አልገባችም እና እስካሁን ድረስ አልተመለሰችም ቤት ደግሞ ማንንም የለም ማንንም ማቅም ምናምን ትልልኛለች ከዛ እሱም አልመጣም ነበር እስካሁን ድረስ አሁን ነው መምጫው የደረሰው እና የለችም ላይብራሪም ሲሄድ አላገኘዋትም ፈልጊያታለሁ እስካሁን ድረስ አልመጣችም ዱቤ ምናምን አስጨንቋት ሳትጠፋ አትቀርም ከሰፈር ሰው በሙሉ ካልተበደረችው የለም ነው የምትለው ወይኔ ዛሬ ግን አሰው እኔ እንዳይመታኝ ብቻ ፈራለሁ አለቅል አይኔ መሳብን ገደለን እሱ ነው እንዴ እየመጣ ነው አይ ብቻ ቤተሰቦች በደንብ ፈታ እናደርጋችኋለን ቆየብን መሳፍንት ማውን ከዛ እዚህ ለመምጣት ጨነቀኝ አይዞህ አይጭነቅህ እና ግን ቤተሰቦችን እስከዛ ሰላም ብትል እሺ ሰላም ቤተሰቦቼ ያው ሶሊ እንደነገረቻችሁ እኔ የሶሊ ያክስቷ ልጅ ነኝ አላዛር እባላለሁ ለመጀመሪያ ጊዜ ነው እንግዲህ የቆምኩት ቪዲዮ ላይ የመጣሁት እንግዲህ ከዚህ በኋላ በደንብ እንደምመጣ ተስፋ አደርጋለሁ አላዛር እኔ በጣም ጨንቆኛል አላዛር በሚል እንደውም መሳፍንት በጣም ነው የምፈራው እኛ ምንም አይልም ቤት ውስጥ መሳፍንት በጣም ጸባዩ ከባድ ነው ትንሽ ነገር ነው እንትን የሚለው የሚያናደደው የሚያበሳጨው አይችልም በዚህ ሰሞን እንደውም እንዴ ባለፈው እኔና ዩይልን እኮ በጣም ነው ያሰቃየን እውነት እኔና ዩይልን አንቺ እህቴ አይደለሽም ብሎ እኮ ነው ፕራንክ ያደረገኝ አሁን ቤተሰቦች እንደዛ ይባላል እውነት እኔ በጣም ነበር ይዘን ቀን የከፋኝ ግን አሁን በደንብ ፕራንክ እናደርገዋለን ባለፈው ዩይልንም ማስከፈቶት ነበረ እኛ ፕራንክ ላይ ያደረገን ጭራሽ ፕራንክ ያደርገናል ብለን አስበን በማናቅበት ሁኔታ ነው ድንገት መቶ ፕራንክ ያደረገን እና በጣም የዛን ጊዜ እንደደነገጥኩት እንዲደነግጥ አልፈልግም እኔ እንደሱ ክፉ አይደለሁም እንደውም በቃ እና እኔ ልሂድ አላዛር በጣም አንቺ ጂ እኔ ልሂድ አንተ ተጠብቀዋል መምጫው ሰዓት ደርሷል እንገናኛለን ፋሚሊዎች ከቆይታ በኋላ እኔ እደበቃለሁ የለሁም እስከዛ ድረስ እያወራ ጠብቃለሁ ጨነቀኝ ቤተሰብ ምን ላድርገው ማርያም በጣም ነው የፈረረውት እኔ እንጃ የመሳፍንትን ጭወት ምችለው ወይ አልችለው እኔ እንጃ መጣ መሳፍንት እንዴት ነው አማን ነው አለ አማንሽ አማን ነው ምን ነው ዛሬ ቤት ጠራኝ አይ ስለእግዚአብሔር ቤት ደህና ናቸው ቤት እግዚአብሔር ይመስገን ደህና ናቸው ጠፍተሃል በስመ አብ አለው ምን ሆናል እና ሰላም ነው እግዚአብሔር ይመስገን ጎረም መስካ አይደለ ጎረም መስካ እኔ በባዶ አንተ በጺም ያው ታላቂ ነገር ጺም ሳትወጣ እስከዛሬ አቤት ዛሬ እዚህ ነው የምታድረው አዎ እዚህ ነው ማድረው እና ለሆነ ጉዳይ ነበር የፈለኩ መሳፍን በጣም ያስጨነቀኝ ጉዳይ ነበር ምን ችግር ትምህርት ቤት ምናምን ቤት ችግር አለ አረ ምንም በትምህርት ጉዳይ አይደለም ትምህርት በጣም አሪፍ ነው ኖርማል ነው የሆነ ጉዳይ ላወራ ነበር መሳፍንት እና ተረጋግተህ እንድትሰማኝ ነው የምፈልገው እሺ ምንድነው እስቲ ቀስ በል ስለ ሶሊ ጉዳይ ላወራ ፈልጌ ነበር ሶሊዬ አዎ ሶሊዬ ምን ነው
አይ የምሰማው ነገር በሙሉ ጥሩ አይደለም። መሳፍንት ማርያምን የምሰማው ነገር ስለ ሶሊ በዚህ ሰዓት በጣም ጥሩ ነገር እየሰማው አይደለም። በጣም የሚያስጠላ ነገር ነው እየሰማው ያለው። ምንድነው አላዛር ካንተ ጋር እንዴ የምትማረው ምንድነው እየሰማው የምትለው? አይ እኮ እኔ ሲጨንቀኝና ይሄ ነገር ወደ ሌላ ነገር እንዳይሄድ ስለፈለኩ ነው ለአንተ ልነግርህ የፈለኩት። እያስጨነቀኝ ነው። ምንድነው ንገረኝ እስቲ እኮ አሁን ሶሊ ማለት ነው። ስለ ሶሊ ነው እግዚአብሔርን ስለ ሶሊ ነው ነገር። አሁን ሶሊ ምን መሰለ መሳፍንት በጣም የመሳፍንት እህት ነኝ ብላ ከሱቅ ማለት ነው በጣም ብዙ እቃዎች ወስዳ እስከዛሬ ሳትከፍል ብዙ እቃዎችን ወስዳለች። ሶሊ ሴት ናት ግን ያው ብዙ እቃዎችን ወስዳለች። ሶሊ ከዚህ በፊት ትወስዳለች። አሁን እንደዚህ አድርጌ ከኔ ያገናኝ በስልክ እያልኳት ወስዳ ግን እኔ እጄ ከፍላለሁ ወይ ነገር አደርጋለሁ። እኔ በዚህ 2 ሳምንት ደውላለች አልደወለችልኝ እኮ በጣም ብዙ አሁን ቢያንስ ትደውልልኛለች ብለሃል አይደለ? አሁን ግን የምትወስደው እቃ በጣም ከባድ እቃ ነው እና በጣም ብዙ እቃ እየወሰደች ነው መሳፍንት አላደርግም ስለተወራው ነገር ማርያም። እና አሁን እኔ ማለት ስለ ሶሊ ነው ማወራ መሳፍንት። እኔ አሁን እሷ ወደ መጥፎ ጉዳይ ውስጥ እንዳትሄድ ስለፈለኩ ነው አሁን ላንተ ልነግርህ እንትን ያልኩት። እኔ እኮ ሰምቼም ዝም ማለት እችላለሁ ግን ጨነቀኝ በቃ ማርያምን መማር አልቻልኩም። እና ሶሊ በጣም ብዙ እቃ በጣም ወደ ብዙ እቃዎች ጫማ የቡቲክ የኮስሞቲክስ እቃዎች ምን ብላ ነው የምትወስደው? ይናል እኔ ግራ ገባኝ። ኮስሞቲክስ እቃዎች በጣም ብዙ እቃ ወስዳለች። ምን ጎሎባት? ከትምህርት ቤት በኩል ሳልፍ እየተሳቀኩ ነው እኔ እያለፍኩ ያለሁት እግዚአብሔር። እና ደግሞ ትምህርት ቤት ላይ ደግሞ የምሰማው ወሬ ጥሩ አይደለም። አንዴ ደውልልኝ። ጭራሽ ትምህርት ቤት ደግሞ አሁን አዳምጠኝስ መሳፍንት። እኔ አሁን አንተ ልትቆጣ ደውልልኝ። እኔ እሷን ነው ፈልገው ቃል ሌላ ሰው ተረጋጋስ። መጀመሪያ እንደዚህ አይነት ታምር የሆነ ወሬ እየነገርከኝ ተረጋጋ መጀመሪያ ተረጋጋ። አሁን እኔ እንደዚህ እንድትሆን አይደለም ለአንተ እየነገርኩ ያለሁት። ልጅቷ ወደ መጥፎ ጉዳይ ነገር ውስጥ ሳትገባ አንተ ቶሎ ውሳኔውን እንድትወስን የፈለኩት እና ውሳኔ እንድወስን እሷን ጥራልኝ። እሺ አንዴ እኔን አስጨርሰልኝ መሳፍንት። ቤትም እየጮክ ሌላ ሰው እንዳይሰማ በሰላም ጥራልኝና ላናግራት። እሺ አዳምጥ መጀመሪያ አስጨርሰኝና ሶሊ ከሱቅ ሄዳ ለኔ ሳትነግር ወይ ለእዩ ሳትነግር ይሄናል ማናት እሷ? እንዴት ለምን? እኔ አሁን እሷን አገናኛለሁ መሳፍንት። መጀመሪያ አንዴ ደውልልኝ በቃ እሷ እኮ መጀመሪያ አዳምጠኝ። ምን መሰለህ ጀመር ጭራሽ አንተ ነግረኝ ደግሞ በጣም በቃ እንዴ ይሄናል አንተ ጋር ድረስ ስሞታ በሌላ ሰው ቢሆን ይችላል ምን ይችላል። አንተ መሳፍንት ትምህርት ቤት እኩል ነበር ምን ሌላ ጊዜ አንድ ላይ ነበር ወደ ቤት የምንመጣው። ሶሊ እየገባች ያለችው ቢያንስ የምንለቀቀው 6 ሰዓት ከ47 ያው በቃ 7 ሰዓት በለው። ቆይ መሳፍንት አንዴ መጀመሪያ ተረጋጋት መሳፍንት መጀመሪያ አዳምጠኝ። ስልኳ ስዊች ነው አንተ እኔ አገናኛለሁ። ልክ ነህ። አሁን የለችም እቤትም የለችም እቤት ሶሊ የለችም። የእናት ደውልላታለሁ በቃ አንተ ጸጥ በል በቃ። ከዛ መታ ተነግረኛለህ በፊት ለፊቷ እንዲህ 40 ነው የምገርፋት። እሺ ተረጋጋ። ስልኳን ግን ካነሳችልህ ነው መሳፍንት። አታነሳለም። እኔ ስንቴ ደውዬላታለሁ ስንቴ። ዝም ብለህ ነው የምንለፈው መሳፍንት። አንተ እንዲህ ሰቅላታለሁ እኮ መጀመሪያ አዳምጠኝስ መሳፍንት። አንዴ ደውልኝ ባንተ ስልክ። እሺ ደውልልሃለሁ እኮ አንዴ አዳምጠኝና ደውልልሃለሁ። ይኸውልህ አንተ ስለ ሶሊ ነው እየነገርከኝ ያለው እኮ አላዛ። አሁን እሺ እኔ እኮ አሁን እዚህ ልትቆጣና ደግሞ ጭራሽ በፍጹም እኔ አይቼባ ማላቅልኝ እንዴት ሆኖ እኔ ጨነቀኝ ማርያምን። ውሃ ብርጭቆ እኮ የምጠጣውን ለመጠጣት የምታስፈቅድ እኔ በዚህ 2 ሳምንት ውስጥ ያየሁበት ጸባይ ነው መሳፍንት። አይደለም ሱቅ ድረስ ሄዳ እንዴ ተበድራ ምናምን እኔ ታምር እየሆነብኝ እኔ አልሰራሽ እኔ ባለ ልጁ ማለት ነው የቡቲኩ ባለ ቡቲኩ ማለት ነው። እንደውም ትምህርት ቤት ናት አይደለ? አዎ ትምህርት ቤት ራሱ እኮ ደውዬ የለችም ተባልኩኝ። ሞተር ይያለው እንሄዳለን። የለችም እኮ እንሄዳለን። ተረጋጋ። የለችም ተባልኩኝ። አንከፈለክም እንሄዳለን። ግን አሁን አዳምጠኝ መጀመሪያ አንዴ። ለምን እሺ አትለኝም? አታገኘኝ። በቃ ሌላ ነገር ምንም አልፈልግም። አገናኝ እኔ ይኸውልህ ጭራሽ አንተ ነግረኝ አይደለም ሌላ ሰው ቢሆን እሺ ላላሙ አንተ አላዛር እንዴት እንደምወድ ታውቃለህ? እንዴት እንደማከብ በጣም ነው የምወድ። እንዴት እንደዚህ አይነት ነገር እስክትገባ አንተ 2 ሳምንት ድረስ እኔ ማሳ ነው ሙሉ እቤት መተህ ለቲቲ ወይ ለአንዳቸው ስልክ አትናገርም? እኔ እኮ ሲጨንቀኝ ነው መሳፍንት። እቺ ልትመለሳለች እያልኩኝ በጣም ብዙ ጊዜ እኔ ነግሬያታለሁ። ጭራሽ እኮ ከኔ ጋር ወደ ቤት መምጣት ትታለች ሶሊ። አንተ ሰው እሷ እየጠፋች እያየጸጥ ብላል። እኔ አሁን አንዴ ብቻ አገናኘኝ። የት ናት እሷ ያለችው ታውቃለህ? አሁን ሶሊ አለች ትመጣለች። ተረጋጋ መጀመሪያ መሳፍንት፣ ራስን አረጋጋ። ሶሊ እስካሁን ድረስ አልመጣችም። ትምህርት ቤትም ደውዬ ሳጣራ ላይብራሪ ሳጣራ የለችም። እኔ በማገኛት መንገድ አገኛታለሁ አይደል? ችግር የለውም። የለችም። እኔ በማገኛት መንገድ አገኛታለሁ። አሁን ግን
አንተ ስለነገርከኝ በጣም አመሰግናለሁ። ነገ ጠዋት ትምህርት ቤት እኔ ምናልባት አሁን ስራ አለብኝ ልወጣ እችላለሁ። ተመልሼ እስከመጣ ድረስ በቤት ምናምን ጠዋት ልትወጣ ትችላለች። እኔ የሆነ ጓደኞቼ ጋር ነው ማድረው ዛሬ። ግን ጠዋት ትምህርት ቤት አንተ ጋር መጣለሁ፣ ታሳየኛለህ። እንዲህ ሲጠማ ማረጋት እያንዳንዱ ደግሞ ሱቅ እዳ ያለበትን ሱቅ ታሳየኛለህ። እያንዳንዱ እኔ አሳያለሁ። እኔ ማለፊያ አጥቻለሁ። ሶሪ ናት አይደለ? ኧረ አላመንከኝም። መሳፍን እንዴት ተጠራጠርከኝ በጣም ለማን ስለሱ እኔ ሶሪ እንገላታለሁ ነው የምልህ። እንደዚህ አይነት ነገር ላይ ባገኛት አሁን እንደዚህ ቢሆን ነገሩ እንደዚህ አሁን ሱቅ ሂጅ እንደዚህ ገላታለሁ። አሁን ራሱ ሰዓቱ ሄዷል። እስከዚህ ደግሞ ቆይታ አታውቅም ጭራሽ። ዛሬ ደግሞ እውነትህን ነው። እስከዚህ ቆይታ ጭራሽ 11 ሰዓት ሆኗል። አስበው እኔ የመጣሁት እዚህ 7 ሰዓት ነው የመጣሁት። እኔ ገላት እኔ ግራ ሲገባ አንተ ይኸውልህ አንዴ ብቻ የምትኖርበትን ነገር የት አሁን አጣራልኝ። እኔ አሁን ቤት አልበጠብጥም። አሁን ቤት እነ ቴቴ ስለሚቆጡ አልበጠብጥም። ግን ወይ ለዩኤል ነግሯለሁ ከኔ ካለፈች፣ አለበለዚያ ደግሞ ዩኤል የሚያረጋትን ያረጋታል። በቃ ለዩኤልማ አትንገረው መሳፍን ለዩኤል አንተ ሶሊ ምንም አይጎልባትም። ምን ሆንኩ ብላ ወይስ እሺ ትምህርት ቤት ከመጥፎ ሰው ትውላለች? ጓደኞቿ አይድሮ ጉድ እነ ቤቲ ምናምን አይደሉ? ይኸውልህ መሳፍን ከነሱ ርቃለች ሶሊ ጭራሽ የለችም። እነሱ በቃ እነ ቤቲ የት ነው የሚሉት? እነ ቤቲ ያው ከክላስ ወደ ቤት ነው የሚመጡት። በሰዓታቸው ይመጣሉ። ቲቶር ሲጠሩ ይሄዳሉ። እሷ ጭራሽ የምትመጣው ተቃራኒ ነው። ቤቲም ጋር ደውልላታለሁ መጣች ስለ ነው እንትን የምትለው አገናኘኝ። አሁን እሱ ያለችበትን ነገር ኦኬ ይኸው መጣች። እንደው ተዋቸዋል። የት ነበርሽ? እንዴት ነህ? ሰላም ነው። እንዴት ነበርሽ? የት ነበርሽ? ላይብረሪ ነበርኩ። ከላይብረሪ ነው የመጣሁት። ላይብረሪ እንደዚህ ነው እንደሚኬደው? ደብተሪን ቤት ወስዳብኝ ላይብረሪ ነበርኩኝ። ደብተሪን ሰጥቼ ነው። ምን ነው ላይብረሪ የሚሄድ ሰው እኮ አንደኛ እቤት ተናግሮ ነው የሚወጣው፣ ሁለት የሆነ ነገር አድርጎ ነው የሚወጣው። ጭራሽ ላይብረሪ ነኝ ብለሽ መልስ ትሰጥኛለሽ? እቤት ተናግሬ ልውጣ። አሁን ማድግ ያለው እኮ አሁን ምንድን ነው ያደግሽው? ምን 11 ክፍል ማደግ ነው እንዴ? እኔ እስካሁን ድረስ ይኸው ስንት ዓመቴ ነው እቤት እየተደወለልኝ ትቆጣኛለች አይደለም አንቺ። አሁን ስሚ ምንድነው ምን አደረኩኝ? ምን ወስደሻል? ትምህርት ቤት ላይብረሪ በስነ ስርዓት እየሄድሽ አይደለም? ያለውን ነገር ተናገሪ። እውነት ነው ውሸት ነው? እኔ አሁን ግራ ገብቶኝ ነው የምጠይቅሽ። ወይ ደግሞ ተናገሪ፣ ያለበለዚያ እንዲህ ያለውን ነገር ንገሪ። እኔ ሌላ ነገር እንዲፈጠር ጋር ልዝናና ወጥቼ ነበር። እሺ ምንድን ነው ያልሽው? ልዝናና ወጥቼ ነበር። ሶሊ በጣም የሚያስጠላ መልስ የመለስሽልኝ። ምንም የሚያስጠላ አይደለም። ከጓደኞቼ ጋር ጠሩኝ፣ ልንዝናና ወጣን። ተዝናንተን ይኸው መጣሁ። የኔ ተዝናናሽ? ሶሊ ምን ሆነሻል? አሁን እኮ ስንት ሰዓት እንደሆነ አውቀሻል? የኔ ተዝናናሽ? ምንም ስንት ሰዓት እንዴ? እኔ እኮ አሁን ትልቅ ልጅ ነኝ። 7 ሰዓት ከትምህርት ቤት ወደ ቤት የኔ ተዝናናሽ እስከ 11 ሰዓት ትምህርት ቤት ማን ነው ጓደኛሽ? ከጓደኞችሽ ጋር ማን አለ? ሌላ ብዙ አንተ ማታውቃቸው ጓደኞች አሉ። አንቺ ስትክል ባሪ ልጅ በሳምንት ተረጋጋት። ምንድነው ትረጋጋው? ካሜራ በሳምንት ተረጋጋ። ያረቀል ከኔ ጋር ከመጀመሩ በሳምንት ተረጋጋ። ማርያም ካሜራ አንተ ራስህ እንዴት እንደዚህ አይነት ፕራንክ ይደረጋል? በቃ ይዘህ መሳፍንት ናፍቀኝ ነበር። በሳምንት እንዴት እንደዚህ ፕራንክ ይደረጋል? ማሰብ የለሽም እንዴ አንቺ? በቃ አይዞን ተረጋጋ። ምን ችግር አለ? ትንሽ ፕራንክ ባደርግ ባበሳጭኝ። መሳፍንት አሁን እሷ እንድትመታ ነው ይሄንን የገነጠልከው? በመድኃኒት አንተ ገላታለሁ ነው መምታት ነው የገረመ? አረ በቃ ተረጋጋ። አይዞን መሳፍንት። አረ ይበተር አይዞን በቃ ልጅቷን እኮ ላትካት ባልደርስ የለም ገላታል። በቃ ተረጋጋ መሳፍንት። ካሜራ ታይም እንዴ አንተ ተረጋጋ መሳፍንት። በቃ አገኝሻለሁ። አይ እባክህ መሳፍንት፣ ባለፈው አንተ እኔና ዩን እንዴት ነው ያደረከን? እንደዚህ አይነት ፕራንክ አድርጌሻለሁ እንዴ? እንደዚህ ጭራሽ አንቺ እንደዚህ ያለንሽው ነገር ነው እንደዚህ አቃጠለኝ እኮ ቤተሰቦች። ወይኔ አይዞሽ በቃ አይዞሽ ተካፈይ። እኔም ነግሬሻለሁ መጀመሪያ ምን እንደሚፈጠር ነግሬሻለሁ። እንግዲህ ቤተሰብ ያው እንደፈራሁት መጀመሪያ ነግሬያቸዋለሁ። በዚህ ሰሞን እንደዚህ እገልሻለሁ። እንደዚህ ቤተሰቦች ፕራንክ አደርጋለሁ ተመስቻለሁ። ያው ከሷ አልፎ እንጥርጣሪው እንግዲህ እኔንም መቶኛል። እንግዲህ ያው ተረጋጋሽ። መሳፍንት በጣም ቢዚ ነበር። አይዞህ አሁንም አልተረጋጋም መሳፍንት። እንግዲህ ችግር የለውም ገርባላቸው ቤተሰቦች። ምንም በዚህ ንዴት ምንም ሰላም አይደላችሁም። ጠፍቻለሁ አውቃለሁ። የሥራ ጉዳይ ነው።
አዎ ዛሬ እንደውም ሰርታልኛለች። ከስራ እንዴት ተባረሪ እንዴት ሩጪ እንደመጣው እኔ ነኝ የማውቀው። እውነት ነው የምላችሁ። እኔ በእንደዚህ አይነት ነገር አላውቃትም፣ ግራ አጋባችኝ። በቃ ቤተሰቦች ምንም አልልም። መልሱ ግን እንዲህ በጭቃ ነው ማጥባት፣ በጭቃ ወይ ደግሞ እንዲህ ሰቅያት ምናምን ነው መሰራላችሁ። በቃ ቤተሰቦች በደንብ ነው ፕራንክ ያደረኩት፣ ተሳክቶልኛል። ከዚህ በላይ ፈታ ዘና የሚያደርጋችሁን ቪዲዮ ይዘን እንመጣለን። እስከዛው ግን ቸር ሰንብቱልን፣ እንወዳችኋለን።